እስከ እንጦጦ የከዱንም የሚቆም ትግል የለም ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናውን አገዛዝ በውጊያ አዝረክርከናል፣ በፖለቲካም አሸንፈናል ሲሉ አክለዋል። የምስራቅ እዝ አዛዥና የጎጃም ኮማንድ ፖስት ሰብሳቢ ሌተናል ጀነራል ማመር ተሰማ የብልጽግናውን መንደር ልብ ያሞቃል ያሉትን ዲስኩር አሰምተው ነበር። ጽንፈኛውን ጨረስነው፣ ጎጃምን እያጸዳን ነው አሉ ጀነራሉ በአንድ አዳራሽ ውስጥ ወታደራዊ ሹማምንቶቻቸውን ሰብስበው። መሬት ላይ ያለው ሀቅ ከሳቸው አንደበት ከሚወጣው ንግግር ጋር የሚጣጣም ስለመሆኑ ግን እሳቸውም እርግጠኛ አልነበሩም። እውነቱ ከወዲህ ነው ያለው። ጎጃም በእርግጥም ታሪክ እየሰራ ነው። እስከ እንጦጦ የከዱንም የሚቆም ትግል የለም ሲሉ የፋኖ አመራሩ ዘመነ ካሴ ገለጹ። የብልጽግናውን አገዛዝ በውጊያ አዝረክርከናል፣ በፖለቲካም አሸንፈናል ሲሉ አክለዋል። በአማራ ክልል በከተራ ጥምቀትም ሁለቱ ተፋላሚ ኃይሎች ውጊያ ማድረጋቸውን አሳውቀዋል። የመከላከያ ሰራዊቱ ተዋጋው፣ በርካታ የፋኖ ኃይልም ደመሰሱ ያለው በደቡብ ጎንደር ዞን አንዳቤት አባላ ተብሎ በሚጠራ አካባቢ ነው። በዚህ ቀጠና በርካታ ጽንፈኛ ያላቸው የክልሉ ወጣቶችን መግደሉን ከመግለጽ አንስቶም ብሬንም ዲሽቃም ማረኳቸው የሚል መግለጫንም ነው ያሰራጨው። አገዛዙ በክልሉ እያደረገ ያለው ጦርነትን እንኳን ለክልሉ ሕዝብ ለራሱ ሰራዊትን ባልተመለሰበትና የሚሊሻ አባላትንም በጅምላ የሚጨፈጭፍበት ሁነትን እያከናወነ ያለው ነው። ከሰሞኑ በዋግ ኽምራ የተከሰተው የድሮን ድብደባም ለዚህ በአብነት የሚጠቀስ ነው። ትናንትም በተለይም በሰሜን ወሎ አንዳንድ ስፍራዎች ላይ የአየር ቅኝቶች እንደነበሩ ሰምቷል። ከሰሞኑ በዋግ ኽምራ ሳህላ ሰየምት 50 አካባቢ ይሆናሉ የተባሉ የመንግስት የሚሊሻ አባላት በራሱ በብልጽግናው መንግስት ድሮን ከተገደሉና ከቆሰሉ በኋላ በተለያዩ የክልሉ አካባቢዎች እነዚህ የጸጥታ አካላት ከስምሪት እየጠፉ ስለመሆናቸውም የተገኙ መረጃዎች ያመለክታሉ። የፋኖ ኃይሎች አሁንም ውጊያ እንዳደረጉባቸው እንደዚሁም ጥቃት እንዳደረሱባቸው የገለጿቸው ስፍራዎችም አሉ። ከነዚህ ውስጥ ደግሞ በሰሜን ወሎ ዞን ላሊበላ ቀጠና ኩል መስክ ተብሎ በሚጠራው አካባቢ ባለፉት ተከታታይ ቀናት የሆነው አንዱ ሲሆን የመቶ አለቃ ማዕረግ ያላቸውን ጨምሮ በርካታ የመንግስት ወታደሮች አመራሮችና አባላትን ደመሰስን ሲሉም ይፋ አድርጓል። አገዛዙ ላይ ባደረስንበት ኪሳራ ምክንያት በዘፈቀደ በፈጸመው የከባድ መሳሪያ ድብደባም የመኪና መድኃኔዓለም ጥብቅ ደንና በአቅራቢያ ያሉ የአርሶ አደሮችን መኖሪያ ቤቶችን አውድመዋል ሲሉም አክለዋል። ሌላኛው ውጊያ የተመዘገበበት አካባቢ ደግሞ ምዕራብ ጎንደር መተማ ቀጠናም ወዲ አንበሶ ተብሎ የሚጠራው ስፍራ ነው። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ደግሞ ከቅርብ ጊዜያት ወዲህ በተለይም በፖሊስ ጣቢያ ላይ ተደጋጋሚ ጥቃቶች መድረሳቸው እየተነገረ ሲሆን አሁንም 04 ተብሎ በሚጠራው ስፍራ ይሄው መደገሙ ተሰምቷል። ከፋኖ ኃይሎች ጋር በተያዘም አሁናዊ መነጋገሪያው ጉዳይ የአደረጃጀት አንድነትን መፍጠራቸው ነው። የፋኖ የጋራ ንቅናቄ በይፋ ማስተዋወቃቸው የሚታወስ ሲሆን ሊቀመንበሩ ዘመነ ካሴ መግለጫቸውን አስተላልፈዋል። የፋኖ አመራሩ የአብይ አህመድን አገዛዝ በማስወገድ የአማራን ህልውናን በዘላቂነት ማረጋገጥናም ሁሉም ኢትዮጵያውያን ወገኖችን በፍትህ በነጻነት በእኩልነትና በአንድነት የሚኖርበት ዲሞክራሲያዊ ዘመንን የማብሰር ግብ ነበረን። ለዚህ ደግሞ ወሳኝ ሚና የሚኖረውን እርምጃ አሳክተናል ይላሉ። የብልጽግናው መንግስትን በአውደ ፖለቲካ አሸንፈነዋል፣ በአውደ ውጊያም አዝረክርከነዋል፣ በዲፕሎማሲ አሳጠነዋል፣ በኢኮኖሚው ራቁቱን አስቀርተነዋል የሚሉት ዘመነ ካሴም ነገር ግን ወታደራዊ ፖለቲካዊና ሁሉን አቀፍ አቅም በአንድ ቋት ባለመሰባሰቡ ምክንያት አብይ አህመድና ቡድኑ ተጨማሪ ቀናትን እድሜያቸው ላይ እየጨመሩ እስከዛሬ ህዝባችንን እየጨፈጨፉ መዝለቅ ችለዋል ባይ ናቸው። አሁን ትግሉ አንድ ሆኗል። ግን ደግሞ ስለ ነገዋ ኢትዮጵያ በጎ ምኞት ካለን ብቻውን በቂ አይደለም። ሌሎች ኢትዮጵያን ወገኖችና የሚወክሏቸው ልሂቃንና የፖለቲካ ቡድኖች በይፋ መቀራረብ፣ መምከር መጀመርና ስለ ነገ የጋራ ስዕል መፍጠር ይኖርባቸዋል ሲሉ አክሏል። ዳር ቆሞ መመልከት ቆሞ ከመሞት ውጭ ሌላ ፍች የለውም። በእኛ በኩል ግን በእንጦጦ ከጆችም የሚጠናከር እንጂ ወደ ኋላ የሚቀር ትግል የለም ሲሉ አክሏል። ባሰራጩት መግለጫ በምላስ የሚለካ በሐሰተኛ መረጃ የሚሸፈን በዲስኩር የሚደበቅ አይደለም። ጎጃም መሬት ላይ ያለው እውነት የፋኖ ተጋድሎ ወደ አዲስ ምዕራፍ እየተሻገረ ነው። በአራቱም የአማራ ማዕዘናት የሚፋለመው የፋኖ ትውልድ ወደ አንድ መዋቅር ለመምጣት የጀመረው እንቅስቃሴ መልክ ይዞ ነገ ከነገ ወዲያ ትልቅ የምስራች ሊያሰማ ተዘጋጅቷል። የሌተናል ጀነራል ማመር ተሰማና የሥርዓቱ የፕሮፓጋንዳ ማሽኖች እንደምኞታቸው እንደ ቅዠት ህልማቸው ሳይሆን የአማራ ህዝብ የሉና ተጋድሎውን በድል እያጀበ ወደፊት እየገሰገሰ ያለበትን ታሪክ ነው ጎጃም ላይም እየተጻፈ ያለው።
በተለያዩ አካባቢዎች የአማራ ህዝብ ክተት አውጇል። አርሶ አደሮችን ጨምሮ የተለያዩ የህብረተሰብ ክፍሎች መሳሪያቸውን አንስተው ከፋኖች ጎን እየተሰለፉ ነው። ዛሬ በተለያዩ አካባቢዎች ያሉትን የፋኖ ተጋድሎችን የተመለከቱ መረጃዎችን እናደርሳቸዋለን። የዘውትር ተሳታፊያችን መስመር ላይ ይገኛል። በጣም ነው ማመሰግነው። እንግዲህ እንደምንሰማው ከሆነ በተለያዩ አካባቢዎች ህዝቡ ያለውን መሳሪያ ይዞ እየወጣ ነው። ለህልውና ተጋድሎ የመጨረሻው ሰልፍ ላይ እንደሚገኝ ነው በቪዲዮ ጭምር ተደግፈው የሚወጡ መረጃዎችን እያየን ያለ ነው። እስቲ ያለፉትን ቀናት በአማራ ክልል የህልውና ተጋድሎ ዙሪያ ያሉትን መረጃዎች ብታካፍለን። በአማራ አራቱም ቀጠናዎች አካባቢ አሁንም የውጊያ ቀጠናዎች ሰፍተው በሰፊው ውጊያ እየተደረገ እንደሚገኝ መረጃዎች ዛሬ ደርሰውናል። በበርካታ አካባቢዎች የአገዛዙ ጦር በበርካታ ክፍለ ጦሮች እና ኮሮች ታጅቦ በመድፍ በዙ 23 እና ቻይና ሰራሽ ሞርተሮችን በመጠቀም በርካታ የፋኖ ይዞታዎችን ለመንጠቅ እንቅስቃሴ አድርጎ ነበረ። ነገር ግን የፋኖ ኃይሎች በመልሶ ማጥቃት በአንዳንድ ቦታም ቀድመው ቦታ በመያዝ የመጣውን ኃይል በጣም በከፍተኛ ደረጃ እየመቱት ይገኛሉ። በተለይ በትናንትናው ዕለት በምዕራብ ጎንደር የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ደጃዝማች 4ኛ ኮር በመተማ ወረዳ ሽመለ ጋራ ቀበሌ ከቀኑ 9 ሰዓት ጀምሮ ሆርጃሙስ ተብላ በምትጠቀሰው ቀበሌና ክሬቸርና ደሎሎ ቁጥር 1 መውጫ አዲስ ዓለም አካባቢ በሶስት አቅጣጫ የመጣውን የአገዛዙን ጦር ጠንካራ ጥቃት በመፈጸም ከፍተኛ ሰብአዊና ቁሳዊ ክሳራ እንዳደረሱበት ለማወቅ ተችሏል። ከ6 ክፍለ ጦር የተወጣጣ የበላይ እዝ 4ኛ ኮር ሰራዊት በወሰደው የተሳካ ማጥቃት ከ100 በላይ የአገዛዙ ጨራሽ የተባለ የኮማንዶ ኃይል መደምሰሱንና በዚህም በተደረገው ውጊያ ከ55 በላይ የአገዛዙ ጦር ቁስለኛ ማድረጋቸውንና በተጨማሪም ሲጓጓዝ የነበረ ወታደራዊ ተሽከርካሪ በተዘነዘረበት ማጥቃት ከፍተኛ ጉዳት እንደደረሰበት ለማወቅ ተችሏል። በዚሁ አካባቢ በማዕከላዊ ጎንደር በለሳ ወረዳ ባጃ በምትባል የፋኖ ይዞታ ላይ የበላይ ዘለቀ እዝ በፈጸመው ማጥቃት በባጃ ከተማ ላይ ሰፍሮ የነበረው የአገዛዙን ጦር ምሽግ ደርምሰው በመግባት የአገዛዙን ጦር በመደምሰስ ጉዳት ካደረሱበት በኋላ ከተማዋን መቆጣጠር መቻላቸውንና በተደረገው ውጊያም ከ35 በላይ የአገዛዙ ጦር መደምሰሱንና ቁጥሩ ያልታወቀ ቁስለኛ በኦራል መኪና ጭኖ ቅርብ ወደሆኑ የወታደራዊ ካምፖች መሸሽ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በትናንትናው ዕለትም እንዲሁ በአለፋ ወረዳ የሚገኘው የአገዛዙ ጦር ከሻውራና አጸደ ማርያም ማለትም ከአለፋ ወረዳ ዋና ከተማ ሻውራ እንዲሁም አጸደ ማርያም ተብላ ከምትጠቀሰው በሁለት ክፍለ ጦሮችን በመያዝ እንዲሁም ከሰሜን አቸፈር ወረዳ ሊበን ከተማለች ወረዳ ከተማ ሌላ አንድ ክፍለ ጦር በማንቀሳቀስና ከቋራ ወረዳ ገለጎ ዋና ከተማ በመነሳት ከፋኖ ኃይሎች ጋር ይዞታን ለመንጠቅ ከፍተኛ እንቅስቃሴ ያደረገው የአገዛዙ ጦር በአድዋ ክፍለ ጦር በመልሶ ማጥቃት ከፍተኛ ጉዳት ደርሶበት ወደ ኋላ ማፈግፈግ መቻሉን ለማወቅ ተችሏል። ይህ በእንዲህ እንዳለ የአገዛዙ ጦር በምዕራብ ጎጃም ከባህር ዳር በቅርብ ርቀት የሚገኙ አፈሳና ናዳ ከሚባሉ ከተሞችን ለመቆጣጠር ከዲኮላ አባይ ማለትም ከወተት አባይ ከተማና ከገርጨጭ ከተማ ወታደራዊ ምሽግ በመነሳት አፈሳንና ናዳን ለመቆጣጠር ያደረገው ጥረት የ102ኛ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ የ102ኛ ኮር 22ኛ ክፍለ ጦር 1ኛ ሻለቃ እንዲሁም በዚሁ እዝ የ105ኛ ኮር 55ኛ ክፍለ ጦር የተውጣጣ አንድ ሻለቃ በጋራ በፈጸሙት የመልሶ ማጥቃት ወፈ ሰማይ የሆነ ሰራዊት ወደ ከተማዋ ለመግባት ጥረት ቢያደርግም እነዚህ ሁለት ሻለቃ ኃይሎች መጣውን ከፍተኛ ቁጥር ያለውን መከላከያ ሰራዊት መተው መመለሳቸውና በተደረገው ውጊያም መስመራዊ መኮንኖችን ጨምሮ በርካታ የአገዛዙን ጦር መደምሰስ መቻላቸውን ለማወቅ ተችሏል። በሌላ አቅጣጫ በሰሜን ወሎ አካባቢ በራያ ቆቦ የአገዛዙ ሪፐብሊካን ጋርድ የአውጃኖን ክፍለ ጦር ለመምታት ወደ ጮቤ በር የተንቀሳቀሰ ሲሆን እስከዛሬው ቀን ድረስ ከአላማጣ ተነስቶ ወደ ጥሙጋ የመጣውን ጦር በከፍተኛ መልሶ ማጥቃት ጉዳት እንዳደረሱበትና በተደረገው ውጊያም ከ50 በላይ የሪፐብሊካን ጋርድ አባላት እንደተመቱና ከዚህ ቁጥር ያልተናነሰ የአገዛዙ ጦር መቁሰል መቻሉና በርካታ ምርኮኞች መገኘታቸውን ለማወቅ ተችሏል። ይህ ጨራሽ የተባለው የሪፐብሊካን ጋርድ አባል ባይባባ በተባለች አካባቢ ምስራቅ አማራ ኮር አንድን ለማጥቃት በዙ 23 እና በሞርተር ታጅቦ የመጣውን በመልሶ ማጥቃት ደምስሰዋል ሲል አስታውቋል።
ከዚህም ከዛም ድጋፍ እንዳያገኝ ተደርጎ አሁን በዚህ ሰዓት በተደረገው ውጊያ ጥሙጋ ትምህርት ቤት ሸሽቶ በመግባት ራሱን እየተከላከለ እንደሚገኝ ለማወቅ ተችሏል። ይህ በእንዲህ እንዳለ በቆቦ ከተማ ዙሪያ የዞብላምባ ክፍለ ጦር ከአገዛዙ ጦር ጋር ባደረገው የሌሊት ውጊያ በተለይ ከራኢላና አጣዋጋራ በተባሉ ምሽጎች ላይ ጥቃት በመፈጸም የአገዛዙ ጦር ከምሽጉ እንዲወጣ በማድረግ ያንን አካባቢ መልሰው መቆጣጠራቸውን አስታውቀዋል። አሁን ዘግይቶ የደረሰን ዜና አፋባሃ ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር ዳንጉር የምትባለውን ከተማ ለመቆጣጠር የመጣውን የአገዛዙ ጦር በተለይ በ5ኛ ሻለቃ ተመታ መመለሷንና እንዲሁም በሌላ አቅጣጫ ከጃዊ ተነስቶ ወደ ደንቀስ ሲጓዝ የነበረ የአገዛዙ ጦር የደፈጣ ጥቃት ተፈጽሞበት ወደ ኋላ መሸሽ መቻሉን ለማወቅ ተችሏል። በተደረገው ውጊያም 22 ክላሽ የተማረከ ሲሆን 2 ብሬን ሸንሸሎች ተማርከዋል። ከ800 በላይ የብሬን ጥይት ከ1000 በላይ ክላሽ ጥይት ሲገኝ 14 የእጅ ቦምቦችንና 1 የስናይፐር መነጽርን ጨምሮ 6 የስናይፐር ካዝናዎችን መማረክ ሲችሉ በርካታ ጦር ተደምስሶ ማንሳት ሳይችል ቀርቷል ተብሏል። በዚሁ አካባቢ ደንቀስ የምትባለውን ከተማ እጅግ በጣም ወታደራዊ ቁልፍ ጠቀሜታ ያላትን ከተማ ለመቆጣጠር ስልታዊ የሆነ በሁለት አቅጣጫ ለማጥቃት ተንቀሳቅሶ የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ105ኛ ኮር 66ኛ ክፍለ ጦር በ5ኛ ሻለቃ ብቻ መልሶ ማጥቃት የደረሰበት የአገዛዝ ጦር ከዛው አካባቢ ከደንቀስ አካባቢ መሸሸት መቻሉንና ሊያጠቃ ተመቶ የተመለሰ መሆኑን ደረሰን ዜና ያመላክታል። በጣም ነው ማመሰግነው። እንግዲህ ከብዙ በጥቂቱ መረጃዎችን እንዳካፈል ከነው ምገምተው በተለያየ አካባቢ አሁንም ውጊያዎች ያሉበት ሁኔታ እንዳለ ነው መረጃዎች የሚያመለክቱት። ሰብሰብ አድርገን ደግሞ በሚቀጥለው የመረጃ ክፍለ ጊዜያችን እንመለስበታለን። በነገራችን ላይ የአማራ ፋኖ ብሔራዊ ኃይል አፋባና የአማራ ፋኖ ህዝባዊ ድርጅት አፋድ ወታደራዊ ጥምረት ፈጥሮ በተለያዩ አውደ ውጊያዎች የጋራ ማጥቃት በማካሄድ ላይ መሆናቸውን ነው የምንሰማው። በጎንደርም በተለይ በሸዋ አካባቢ የአፋባና የአፋድ ኃይሎች በጋራ ሆነው በአገዛዙ ጥምር ሰራዊት ላይ ድሎችን እየተቀዳጁ እንዳለ ነው የሰማነው። ምናልባት የሁለቱ ቀድሞ የተጀመረው ወታደራዊ ጥምረት ወደ አንድነት የሚወስደውን ጉዞ ያጠናክረዋል የሚል ግምት ነው በብዙዎች ዘንድ የተወሰደው። እዚህ ላይ ምን ማለት ይቻላል? መሳይ በአጠቃላይ እኮ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለቱ አደረጃጀቶች በሰራዊት ደረጃ በአብላጫውም ደግሞ በአመራር ደረጃም ተጣልተውም ተጋጭተውም እኮ አያውቁም። አንዳንድ በግለሰብ ደረጃ ነገርን ከዚህና ከዛ እንዲሆን በማድረግ ከመንግስት ተልዕኮ ተሰጥቷቸው የገቡ ኃይሎች ተቀራርበው ተቀምጠው ውይይት እንዳያደርጉ ስለነበር ነው እንጂ ሁለቱ ኃይሎች እኮ 2 ዓመቱ ናቸዋል እኮ በተለያየ አቅጣጫ ከፍተኛ የሆነ ትብብር ሲያደርጉ ነው የነበሩት። በተለይ በጎንደርና በሸዋ አካባቢ እንዲሁም በወሎ አካባቢ ከፍተኛ የሆነ የጋራ ትንቅንቅ አድርገው የጋራ ድሎችንም ተጎናጽፈዋል። በተለይ የዛሬ 2 እና 3 ወር አካባቢ በማዕከላዊ ጎንደር ከጎንደር ከተማ በቅርብ ርቀት ከሚገኙት እንደ ቡሩባክስ ከአዲስ ዘመን ጀምሮ እስከ ጎንደር ባሉ ቀጠናዎች ላይ በአርኖ እና በጋርኖ አካባቢ የሚገኙ ቀበሌዎች ላይ ሁለቱም አደረጃጀቶች ከበለሳና ከደንቢያ በመነሳት በተለያየ አቅጣጫ አንደኛው እንዳይጠቃ ለማድረግ አንደኛው መንገድ በመዝጋት ሌላ ኃይል እንዳይመጣ በማድረግ ከፍተኛ የሆነ ትብብር ሲያደርጉ ነበረ። ይሄ ትብብር በጋራ እንዳይቀጥል ለማድረግ አንዳንድ የውስጥ አመራሮች ዛሬ ተጣርተው ወንፊቱ አስቸልኳቸው ወጣው ከመንግስት እጃቸውን የሰጡ ኃይሎች ከፍተኛ የሆነ ሴራ ሲጎነጉኑባቸው ስለነበር ነው እንጂ በመካከላቸው በሰራዊቱ ዘንድ መዋደድና ከፍተኛ የሆነ የጋራ ትብብር ሲደረግ እንደነበር ነው የሚታወቀው። በአጠቃላይ ግን ሁለቱ ኃይሎች አሁን በጋራ ውይይት ጀምረዋል። ወደ ፍጻሜው እየደረሱ ነው። ውጤቱም በዛው ልክ ምናልባትም ለመንግስት የማምሻ ዕድሜ ላይሰጡት እንደሚችሉ ነው አጠቃላይ ህብረት ውይይታቸውን እያደረጉ ያሉት። ሁለቱ ኃይሎች በጋራ ቢጣመሩ ከመንግስት ኃይል ብቻ አይደለም አጠቃላይ በምስራቅ አፍሪካ በወታደራዊ ተጽዕኖ ፈጣሪነታቸው ሊስተካከላቸው የሚችል ኃይል ሊኖር አይችልም። እጅግ በጣም ከፍተኛ ቁጥር አካባቢ ወደኛው አካባቢ እንዳይሄድ የተደረገው ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ በመካከል ላይ ክፍተት ሲፈጥሩ የነበሩ ኃይሎች አሁን ዛሬ ወጥተዋል። እንግዲህ ውይይት እያደረጉ ነው። ውይይታቸውን በጣም የሰመረ ወደ መጨረሻው ጫፍ የደረሰ እንደሆነ ነው መረጃዎች እያመላከቱ የሚገኙት።